ይህ ሰው አንድ ቀን ጧት ከእንቅልፉ ሲነቃ የቀኝ እጁ የራሱ አእምሮ ያለው አደገኛ ፍጡር እንደሚሆንና ከጊዜ በኋላ ደግሞ አካሏ የተወረረውን እናቱን በገዛ እጁ ለመግደል እንደሚገደድ ከቶኑ አልጠረጠረም ነበር። ዛሬ ከውስጡ ካለው ፍጡር ጋር ተስማምቶ ለመኖር የሚታገለውን የዚህ ወጣት አደገኛ ጉዞ እናያለን። እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ፓራሳይት የተባለውን በ2014 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረግዎን አይርሱ። ፊልሙ ሲጀምር ፓራሳይት የተባሉ እንግዳ ፍጡራን የሰዎች አእምሮ ላይ ወረራቸውን ሲጀምሩ ያሳያል። አንዳንዶች ፓራሳይቶች ከሰማይ ወደ ምድር በመውደቅ በጆሮ፣ በአፍንጫ ወይም በአፍ በኩል ወደ ሰው ልጅ አካል መግባት ይጀምራሉ። ዋናው ባለ ታሪካችን ሽንጂ ተኝቶ እያለ አንዱ ፓራሳይት ከኮርኒስ ላይ ወድቆ በጆሮ በኩል ለመግባት ይሞክራል። ነገር ግን የጆሮ ማዳመጫ ስላደረገ በፍጹም አልተሳካለትም። በመቀጠልም በአፍንጫው ለመግባት ሲሞክር ልጁ ከእንቅልፉ ነቅቶ እንደ ተራ ነፍሳት በማሰብ ይጥለዋል። ከዛም ሊደፈጥጠው ሲሞክር ፍጡሩ በረሮ መሰል ሆኖ ወደ ቀኝ እጁ ይገባል። ሽንጂ በጣም በመደንገጥ እንዳይሰራጭ የስልኩን ገመድ በእጁ ላይ ያስራል። እናቱ ድምፅ ሰምታ መታ ገመዱን ከእጁ ላይ ስታውልቅለት ፓራሳይቱ ሙሉ በሙሉ ወደ እጁ ይገባል። እናም እሷ ቅዠት ነው ብላ እንዲተኛ ትነግረዋለች። በማግስቱ ጠዋት ልጁ እጁ እንግዳ እንደሆነ ቢሰማውም ችላ ብሎ ወደ ትምህርት ቤት ይሄዳል። ነገር ግን በክፍል ውስጥ እጁ መሬት የወደቀውን ላፒስ ሲያነሳና በባስኬትቦል ጨዋታ አስደናቂ ቅርጫት ሲያገባ የሆነ ነገር እንደተፈጠረ እርግጠኛ ይሆናል። ከትምህርት በኋላ የተፈጠረውን ለማጣራት በኢንተርኔት ላይ ስለሚንቀሳቀሱ እጆች ሲፈልግ በድንገት በእጁ ላይ አይን ይወጣል። በድንጋጤ ቢላዋ አንስቶ ሊቆርጠው ሲል እጁ ወደ እንግዳ እባብ መሰል ቅርጽ ይለወጣል። በመቀጠል ይበልጥ ግልጽ ወደሆነ ቅርጽ በመለወጥ አፍና አይን ያወጣል። ጣቶቹ ወደ ፍጡሩ እጆችና እግሮች ይለወጣሉ። ደንግጦ እጁ እንዲመልስለት ሲጠይቀው ፍጡሩ የቀኝ እጁን ሕዋሳት በሙሉ እንደበላና ከእንግዲህ እጁ እንደማይመለስ ይነግረዋል። ይህ ፍጡር እንደ ሌሎች ገዳይ ሳይሆን ሰላማዊ ነው። በጆሮ ማዳመጫው ምክንያት አእምሮውን መብላት ስላልቻለ አሁን የሽንጂ እጅ አካል ሆኖ በህይወት እስኪኖር ድረስ አብሮት እንደሚኖር ይናገራል። አዲስ እጁ ባደረሰበት ፍርሃት ሌሊቱን ሙሉ ሳይተኛም ያድራል። በማግስቱ ትምህርት ቤት ሲሄድ በእጁ ላይ ያለው ፍጡር ስሙ ሚጂ ተብሎ እንዲጠራ ይጠይቃል። ከዛም ወደ ቤተ መጻሕፍት እንዲወስደው እንዲሁም የትክክለኛ ውርወራና የሰይፍ ውጊያ እንዲያስተምረው ይጠይቃል። በፍጥነትም ይለምደዋል። በዚህ ጊዜ ሌሎች ወደ ምድር የወደቁ ፓራሳይቶች የሰዎችን አእምሮ በመቆጣጠር የሰው ስጋ መብላት ይጀምራሉ። ሽንጂ ከትምህርት በኋላ ወደ ቤት ሲመለስ ሚጂ ሌላ ፓራሳይት አቅራቢያው እንዳለ ይሰማዋል። ከዛም አእምሮን የወረረ ፓራሳይት ምን እንደሚመስል ለማየት ከአውቶቡስ አስወርዶ ወደ አንድ የስጋ ቤት ይመራዋል። በሩ ተቆልፎ ስለነበር ሚጂ ሌላ መግቢያ ፈልጎ ያስገባዋል። እሱም ወደ ውስጥ ሲገባ አእምሮ በፓራሳይት የተወረረና የሰው አካል የሚበላ እንግዳ ፍጡር ያያል። ፍጡሩ የሰውን ስጋ እየበላ ሽንጂን ሲያየው በፍጥነት ወደ ሰው ቅርጽ ይለወጣል። ፍጡሩ ሚጂ የሽንጂን አእምሮ እንዳልበላው ይረዳል። ፍጡሩ የልጁን አእምሮ ለመብላት ሲዘጋጅ ሚጂ እንዳይበላ ይከለክለዋል። ፍጡሩ የራሱን እጅ ቆርጦ ወደ እሱ እንዲዛወር ቢጠይቀው ሚጂ በፍጹም አይስማማም። ነገር ግን ሽንጂ ሰው መሆኑንና ሚጂ እጁን ብቻ እንደተቆጣጠረው ሲረዳ ጥቃት ለማንሳት ይዘጋጃል። በውጊያውም ሚጂ የሽንጂን ጣት ወደ ስለታም ቢላዋ በመለወጥ በሰይፍ ውጊያ ልምዱ የጠላቱን አንገት ቆርጦ ይገድለዋል። የውጊያው ድምፅም የሰዎችን ትኩረት ስለሳበ ፖሊስ በፍጥነት ይደርሳል። ፖሊሶች ከመድረሳቸው በፊት ሽንጂ ወደ ቤቱ ይሸሻል። እናም የፎረንሲክ ምርመራ ሲያደርጉ ቦታው የሰው ስጋ የሚበላ ፍጡር መሸሸጊያ እንደነበር ያውቃሉ። ነገር ግን ማን እንደገደለው ግራ ይገባቸዋል። በሌላ ቀን በትምህርት ቤት ርዕሰ መምህሩ ማስታወቂያ ሲናገሩ ሚጂ ሌላ ፓራሳይት አቅራቢያቸው እንዳለ ይሰማዋል። ፍለጋው ብዙ ሳይቆይ ርዕሰ መምህሩ ሪኮ የተባለች አዲስ መምህር ያስተዋውቃሉ። ሚጂ ሴትዮዋ ፓራሳይት መሆኗን ወዲያውኑ ይረዳል። ሽንጂም ተከትሏት ወደ ክፍሏ ይሄዳል። መምህሯ እየተከተላት መሆኗን አውቃ እንደ ተራ ሰው መኖር ስለምትፈልግ እንዳይፈራትና ልታጠፋው ብትፈልግ ኖሮ አስቀድማ ማድረግ እንደምትችል ተነግረዋለች። ከዛም ይበልጥ የግል ቦታ ሄደው እንዲነጋገሩ በመውሰድ ከሌሎች 2 ፓራሳይቶች ጋር ታስተዋውቀዋለች። አንደኛው ሺማዳ የተባለ ተማሪ ሲሆን ሌላኛው ሚስተር ኤ የተባለ ክፉ ፖሊስ ነው። እናም ከሰዎች ጋር በሰላም ለመኖር ከፖሊስ መሸሸግ እንዳለባቸውና በራሷ ላይ በሰራችው ሙከራ ከሚስተር ኤ ጋር ግንኙነት አድርጋ እርጉዝ መሆኗን ትናገራለች። በተጨማሪም የሰው ልጅ በሆዷ ውስጥ እያደገ እንደሆነና የህልውናቸውን ዓላማ ለማወቅ ተጨማሪ ምርመራ እንደምትፈልግ ትገልጻለች።
ልጁ ይህንን እብደት በማሰብ ለመተባበር ሲያቅማማ እሷ ግን ካልረዳት በመንገዷ ላይ እንዳይቆምና በትምህርት ቤቱ ውስጥ ስላለች የሆነ ነገር ለማድረግ ቢሞክሩ ተማሪዎቹን በሙሉ እንደምትገድል ታስፈራረዋለች። ከዛም ፓራሳይቶቹ ሲወጡ ሚጂ ለሚስተር ኤ ከባድ የጥላቻ ስሜት ስለተሰማው ራሱን እንዲጠብቅ ለሺንቺ ይነግረዋል። እሱም ወደ ቤት ተመልሶ እናቱ ከቤት እንዳትወጣ ቢለምናትም እሷ ግን አእምሮ ታውኳል በማለት አታምነው። ቆይቶ ከእናቱ ጋር ስላልተግባባ ወደ ትምህርት ቤት ይሄዳል። ከዛም ሲመለስ ሚጂ የሚስተር ኤን መምጣት ተረድቶ ያስጠነቅቀዋል። ፖሊሱ ከፊታቸው ሲቆም ሚጂ ጠላታቸው ከፍተኛ የውጊያ ችሎታ ስላለው እንዲሸሹ ይነግረዋል። ልጁ ሲደክም ሚጂ ቁጥጥሩን ተረክቦ ሚስተር ኤ ለምን እንደሚከተላቸው ይጠይቀዋል። እሱም በስጋ ቤቱ የሞተውን ፓራሳይት አካል ማየቱንና አደገኛ በመሆናቸው ሊገድላቸው እንደመጣ ይናገራል። ፖሊሱ ወደ እውነተኛ ፍጡርነቱ ሲቀየር ሚጂ ወደ ውጊያ ይገባል። ሺንቺ በድብቅ ወደ እሱ በመጠጋት ብረት ደረቱ ላይ ይሰካበታል። ሰውየው ያጠቃኛል ብሎ ስላላሰበ ደረቱ ላይ በደረሰ ጉዳት ወዲያውኑ ደሙ ይፈሳል። ልጁም ሁኔታውን አይቶ በድንጋጤ ወደ ቤቱ ይሮጣል። ነገር ግን ጠላቱ ሙሉ በሙሉ መሞቱን ሳያረጋግጥ ይቀራል። በዚህ ሚስተር ኤ ከመሞቱ በፊት አቅራቢያ ያለን ሰው አካል ለመውረር እድል ያገኛል። እንዳለመታደል ሆኖ የሺንቺ እናት ከስራ ስትመለስ ሊሞት ያለውን ሰው ልትረዳ ስትል በፓራሳይቱ ትወረራለች። ከዛም ማታ አልጋ ላይ ተኝቶ እያለ ሚጂ ፓራሳይት እየቀረበ መሆኑን ተረድቶ ልጁን ይቀሰቅሰዋል። እሱም ቢላዋ ይዞ ሲጠብቅ በሩ ላይ የቆመችው እናቱ መሆኗን ያያል። እናም እናቱ መወረሯን ማመን አቅቶት ሚጂን ጥቃት እንዳይሰነዝርባት ይከለክለዋል። በሁለቱ መካከል ክርክር እያለ ሚስተር ኤ የእናቱን አካል መቆጣጠሩን ይናገራል። ልጁ ይቅርታ እየጠየቀ እያለቀሰ ሳለ ፓራሳይቱ የእናቱን አካል ተጠቅሞ የሺንቺን ልብ በጭካኔ ይወገዋል። እሱም ደም በደም ሆኖ ሲወድቅ ሚጂ ከእጁ ወጥቶ የተጎዱትን የልብ ሕዋሳት በራሱ ሕዋሳት በመተካት ሕይወቱን ያተርፍለታል። ከሰዓታት በኋላ ልጁ ነቅቶ ወደ መስታወቱ ሲሄድ ቁስሉ ሙሉ በሙሉ መዳኑን ያያል። ከዚህ አደጋ በኋላ ሺንቺ ትምህርት መቅረት ይጀምራል። ጓደኛው ሳቶሚ ልትጠይቀው ስትመጣ እሷን ችላ ብሎ ወደ ሪዩኮ ክፍል ይሮጣል። መምህሯ የፖሊሱን አካል በማጥፋታቸው ስትከሳቸው ሚጂ የሆነውን ሁሉ ነግሯት እናቱ የት እንዳለችና ለምን ከሚስተር ኤ ጋር እንዳስተዋወቀቻቸው ይጠይቃታል። እሷም የሙከራ አካል እንደነበር ትነግረዋለች። እናቱ በሙከራ ምክንያት በመሞቷ ተናዶ ሺንቺ ቢላዋ ይወጣል። መምህሯ ወደ ውጊያ ቅርጽ ብትቀየርም ልጁ እንደተለወጠ ተረድታ ትተዋለች። ሺንቺ እናቱን ለመበቀል ብሎ ሚስተር ኤም ፍለጋ በከተማው ይዞራል። ከመሬት ስር ባቡር ሲወጡ ሚጂ ብዙ ፓራሳይቶች አቅራቢያቸው እንዳሉ ይነግረዋል። እሱ በሚመራው መሰረት የፖለቲካ ቅስቀሳ ወደሚደረግበት ቦታ ሲሄዱ ከንቲባውና ደጋፊዎች በሙሉ ፓራሳይቶች መሆናቸውን ይረዳሉ። እነሱ መንግስትን ለመቆጣጠር አስበዋል። ቆይቶ መርማሪው ስለሞተው ፖሊስ ሊጠይቃቸው ይመጣል። ሺንቺ ምንም አላውቅም ሲል መርማሪው በጥርጣሬ ይሄዳል። በንጋታው ልጁ ወደ ትምህርት ቤት ሲመለስ ሳቶሚ ለእራት ትጋብዘዋለች። ነገር ግን አዲሱ ተማሪ ሺማዳ ይመጣል። ሰላምታ ሲለዋወጡ ሺንቺ በጥንካሬው የሺማዳን እጅ ሊጨፈልቀው ይደርሳል። እሱም ወደ መምህሯ ሄዶ የልጁን ከተፈጥሮ ውጭ የሆነ ጥንካሬ ይነግራታል። ይህም የሚጂ ህዋሳት ውጤት ነበር። ሺንቺ ድጋሚ ሚስተር ኤን ለመፈለግ ሲዘጋጅ ሚጂ ህይወቱን ለማዳን ህዋሳቱን ስለተጠቀመ ሲተኛ ነቅቶ መዋጋት እንደማይችል ያስጠነቅቀዋል። በፓራሳይቶች ዋና መሪ ቤት ሪዩኮ በሰው በላነታቸው ትኩረት ሳቡ ብላ ስትጣላ አንደኛው ጸጉራቸውን ሲነጩ እንደሚጠቀለልና ሰዎች እንደተረዷቸው ይናገራል። ከትምህርት በኋላ ሺንቺ ከሳቶሚ ጋር ለምግብ መስሪያ እቃዎችን ለመግዛት ወደ ገበያ ይሄዳሉ። ከሱቅ ሲወጡ አንድ ትንሽ ውሻ በመኪና ሲገጭ ያሉ። እሱም ውሻው መሞቱን ሲያይ አንስቶ ወደ ቆሻሻ መጣያ ይጥለዋል። ልጅቷ ድርጊቱን ተቃውማ ስትጮህበት ከሞተ በኋላ ተራ የሞተ ስጋ ነው ብሎ ይመልስላታል። ልጅቷም ተስፋ ቁርጣ ጥለው ትሄዳለች። በትምህርት ቤት ርዕሰ መምህሩ ሪዩኮ እርጉዝ መሆኗን አውቆ ከስራ ያባርራታል። ሪዩኮ ወደ እውነተኛዋ መምህሩ ወላጆች ቤት ስትሄድ እናቷ እውነተኛ ልጇ እንዳልሆነች አውቃ ስትጮህ መምህሯ አባቷና እናቷን ትገድላቸዋለች። በዛው ቀንም ሳቶሚ ከሺንቺ ጋር ከተጣላች በኋላ ወደ ስዕል ክፍል ስትሄድ ሺማዳ ለሞዴልነት ቆሞ ታገኘዋለች። በዚህ ጊዜ አንዷ ተማሪ ጸጉሩን ስትነጨው መልሶ ይጠቀለላል። ተማሪዎቹ ደንግጠው ሲሸሹ ሺማዳ ወደ እውነተኛ ቅርጹ ተለውጦ ሊገድላቸው ይሞክራል። ከዛም ሳቶሚ በፍጥነት አሲድ ፊቱ ላይ ትደፋበታለች። አሲዱ ፊቱንና የውስጥ አካሉን ሲበላው በህመም እየተሰቃየ አንዷን ተማሪ ሁለት ቦታ ይቆርጣታል። በዚህ ሰዓት ሚጂ የተማሪዎቹን ጩኸት ሰምቶ ወደ ክፍሉ ይሮጣል። ነገር ግን ሲደርስ ተማሪዎቹ በሙሉ በግፍ ተገድለው ያገኛቸዋል። እሱም በከፍተኛ ድንጋጤና ንዴት ይሞላል። ሺማዳ ሳቶሚ የተደበቀችበትን ሳጥን ሰብሮ ሊገድላት ሲል ሺንቺ በፍጥነት ደርሶ ያድናታል። ፓራሳይቱ በጥቃት እጁን ቢቆርጠውም ሚጂ በፍጥነት ይመለሳል።
በዚህ ጊዜ ሪኮ መታ እሳት በሺማዳ ላይ ትጥልበታለች። ህንፃው ሊፈነዳ ሲል ልጁም ሳቶሚን አቅፎ ከፎቅ ላይ በመዝለል በሰላም ያርፋል። ቆይቶም ፖሊሶች ደርሰው ወደ ፎቅ ሲወጡ ሺማዳ በህይወት ቢኖርም በሙሉ ይገርላቸዋል። ከዛም ሚጂ ፓራሳይቱ በህይወት እንዳለና ወደ ጣሪያው እየሄደ መሆኑን ይነግረዋል። እሱም ሌላ ህንፃ ላይ ወጥቶ የብረት ቧንቧ በመቁረጥ ከሩቅ የሺማዳን ልብ ወቅቶ ይገርለዋል። መምህሯ ከበስተኋላው መታ እናትነትን በሰላም መኖር እንደምትፈልግ ነግራ የሚስተር ኤ መሸሸጊያ አድራሻ ትሰጠዋለች። እሱም ወደ ቦታው ሲሄድ ሚስተር ኤ ከርቀት ያየዋል። ከዛም ሁለቱም ለመዋጋት ወደ ገለልተኛ ቦታ አብረው ይሄዳሉ። በመንገድ ላይ ሚጂ እንቅልፉ እየመጣበት እንደሆነ ነግሮት ወደ ቢላዋ ተለውጦ ትቶት ይተኛል። ሺንቺ ብቻውን ለመከላከል ቢሞክርም በሚስተር ኤ ጥቃት ሊገደል ሲል እናቱ አሁንም በከፊል በመቆጣጠር ጥቃቱን ታስቀርለታለች። እሱም እናቱን ማዳን እንደማይችል አውቆ የፖሊሱን አንገት ቆርጦ በመግደል የእናቱን በቀል ይበቀልላታል። ከውጊያው በኋላ ሺንቺ ሳቶሚን ሆስፒታል ሊጠይቃት ይሄዳል። እሷ ራሷን ስታያለች። ማንም እንዳይጎዳ ፓራሳይቶቹን በሙሉ እንደሚያጠፋ ቃል ይገባላታል። ነገር ግን እሱ ከሚጂ ጋር ሲያወራ አንድ ፎቶግራፈር በድብቅ ፎቶ ያነሳቸዋል። ይህም ከፓራሳይቶች ጋር ግንኙነት እንዳለ ያጋልጣል። በዚሁ ጊዜ የፓራሳይት አባላት በሙሉ በምርጫ አሸንፈው ከንቲባውን ጨምሮ መንግስትን ይቆጣጠራሉ። መሪያቸውም ምድር ለሁሉም ጤናማ እንድትሆን የሰውን ዘር ማጥፋት እንዳለባቸው በመረዳት የመጨረሻውን ዓላማቸውን ያሳውቃሉ። የታሪኩ የመጀመሪያ ክፍል እዚህ ጋር ያበቃል። ታሪኩን እንደወደዳችሁ ተስፋ እናደርጋለን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ ያስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን።